ትራጀዲ የሆነ ህይወታችንን እየመጡ ኮሜዲ የሚያረጉልን ሰዎች በየጊዜው አይጠፉም። ባለፈው ፋና ብሮድካስቲንግ ኮርፖሬት እና ሜይንስትሪም ሚዲያዎች ምን አሉን? ለምክክር የመጣች ሴትዮ ወልዳ ልጁን ምክክር አለች። ሌላኛዋ ደግሞ እንደገና ወልዳ ልጁን ኮሚሽን ብላ ሰየመችው ይሉናል። እንግዲህ ሀገራችን ላይ የተለያዩ ሐሳቦች አሉ። የተለያዩ የማንግባባባቸው ጉዳዮች አሉ። ብዙ ናቸው። እነሱን ጉዳዮች ሲሪየስ ሆነን ከመነጋገር ውጪ ሌላ እንትን የለንም። ሌላ መፍትሄ የለንም። መነጋገር ብቻውን ያለው መፍትሄ። ይሄን ለመነጋገር ስንመጣ ምንድነው የተመካከሩት የሚሉትን ነገር እኮ አይነግሩን። ምንድነው ሜን ሐሳባቸው ምንድን ነበረ? የትኞቹ ሐሳቦች የተሻለ ሚዛን ደፉ የሚሉትን እነዚህ ሜይንስትሪም ሚዲያዎች አይነግሩን። ችግኝ ስትተክል የወለደችውን ልጅ ችግኙ በቀለ አለችው። አባይ ሊገደብ ሲል የተወለደ ልጅ ሊገደብ አባይ ተባለ ይለን። ምን ፖለቲካልን ትርፍ ለማግኘት እንደሆነ አይገባኝም። በዚህ አጋጣሚ አንድ እውነተኛ ታሪክ ልንገራችሁ። አንድ ወቅት ከአዲስ አበባ ወደ ባህር ዳር ለመሄድ ዶሜስቲክ ተርሚናል ጋር ቆሜያለሁ። 5 የአንድ ቤተሰብ አባላት የሚመሳሰሉ ሰዎች የሐዘን ልብስ ለብሰው ቆመዋል። በስተመጨረሻ 2ቱ ሰዎች ወደ ፍተሻ ገቡና እህትማማቾች ይመስሉኛል። ወደ ፍተሻ ገቡና 3ቱ ቅር እያላቸው እየከፋቸው ተመለሱ። አሴ ቻንስ አንዷ እኔ ጋር ነበር የተቀመጠችው። ነገሩን ጠየቅኳት። ምን አለች ይመሰላችሁ? አባታቸው ባህር ዳር አካባቢ ሞቷል። እሱን ለመቅበር አባታቸውን ለመቅበር በትራንስፖርት ቢመጡ ኖሮ ብሩ ያላቸው ብር ይበቃቸው ነበር። ያ ብር ግን ለፕሌን ባለመብቃቱ ምክንያት 3ቱ ልጆች ቀርተው 2ቱ አባታቸውን ሊቀብሩ ወደ ባህር ዳር መጡ። እንግዲህ እንደዚህ አይነት በተወለድንበት ሀገር ባደግንበት ሀገር ላይ አባታችንን መቅበር እንኳን አልቻሉም። እንደዚህ ያለ የከፋ የጸጥታ ችግር ማህበረሰብን ቀጥታ የሚነካ ምንም የማያውቁ ህፃናትን ምንም የማያውቁ ወጣቶችን የሚነካ ችግር ያመጣብን ያለመግባባቶች እያሉን ይመጣና ፋና ምክክር አለችው፣ ኮሚሽን አለችው እና ምን ይጠበስ? ይሄ ምክክር እኮ የጋራ ጉዳያችን እንጂ የወለደችዋ ሴትዮ ጉዳይ አይደለም። ተበለው ደስ ያላትን ተበለው። ለኛ ግን ሊነገረን የሚገባው የተወያየንበት ጉዳይ ነው፣ የተወያዩበትን ጉዳይ ነው። ቢኮዝ እንደ ቅድሙ ያሉ ኬዞችን ይፈታል። እኛም መተን አባታችንን ለመቅበር እንኳን አቅሙ ይኖረናል ማለት ነው። አረ በህግ አምላክ እናንተ ሰዎች። ሁኑን ጎሮ አካባቢ የሚገኝ አንድ የግል ትምህርት ቤት ከአንድ ጀብራራ ጓደኛዬ ጋር ሄድን። የሄድንበት ዋና ምክንያት በለቱ ማታ ልጆቼን የክረምት ትምህርት ላስገባ ነው ሲለኝ በፍጹም እንዳታስገባ ብዬ ክርክር በመግጠማችን ምክንያት ነው። የዚህ ሰውዬ ቤተሰቦች የሚኖሩት ጎባ አካባቢ ነው። የሚስቱ ቤተሰቦች ደግሞ የሚኖሩት ወደ ቴፒ ነው። እዚህ አዲስ አበባ ላይ ብዙ ወንድሞች አሉት። ሚስቱም ብዙ እህትና ወንድሞች አሏት። እነሱም ልጆች አላቸው። እነዚህ ዘመዳማ ልጆች የሚገናኙበት ጊዜ ግን በጣም ሬር ነው። ቢበዛ በአመት 2 ጊዜ 3 ጊዜ ቢገናኙ ነው። ስለዚህ አጋጣሚው አሁን ነውና ልጆችህ የክረምት ትምህርት በመማራቸው ምክንያት ቫልዩ አድ የሚያደርጉት ነገር የለም። የግል ትምህርት ቤቶች የራሳቸውን ገንዘብ ለማካበት ሲሉ እንጂ ምንም አድ የሚያደርጉት ነገር የለም። ምንም የሚቀርባቸው ነገር የለም። ስለዚህ ለአንድ ሰው 20 ሺህ ብር ከፍለህ ትምህርት ቤት ከምታስገባቸውና ልጆቹን ከምታጨናንቃቸው ለሶስቱ ልጆችህ የምታወጣውን 60 ሺህ ብር ለእናትህ ላክላትና ልጆቹ እዛ እንዲያርፉ አርግ ስለው የሆነ የሞተ ደምስሩን ነው የቀሰቀስኩለትና የቤተሰቦቹ የወንድሞቹን የእህቶቹን ልጆች የሚስቱን ወንድሞች እህቶቹን ልጆች ሁሉንም ሰብስቦ ወደ ቤተሰቦቹ ሊልካቸው ያቅድና መጀመሪያ እኔን ይዞ ትምህርት ቤት ይሄዳል። እዛ ትምህርት ቤት ምን ቢሉን ጥሩ ነው? አንዲት ባልቴት ልጆችህ የክረምት ትምህርት
ካልተማሩ የበጋውን አንመዘግባቸውም ብላ እርፍ። ምን ይሉታል? ይህ ግን እዛ ጋር የምትመዘግቢ ሴትዮ ገጠር ማለት አየሽው ይሄን ነው ይመስለው። እድሉን ብታገኚ አንቺም ገጠር ያሉ ቤተሰቦችሽን ብታቂያቸው በዛ አዲስ አበባ ያለሽን ድካም ለአንድ አፍታ እርፍ ብትይ መልካም ነውና ገጠር እንደዚህ ሰላም ያለበት ቦታ ነውና አንቺም ብታዩ ጥሩ ነው። ልጆቹ ግን በፍጹም አይማሩ።